እስኪ ይህንን ላፍታ አስቡት። ጠዋት ስትነሱ የምትመገቡት ነገር ቀናችሁን ብቻ ሳይሆን ሙሉ ሕይወታችሁን እየቀየረው ቢሆንስ? የሚያሳዝነው ግን ከ190 የሚሆነው ሰው ገና በማለዳው የተሳሳተ ምግብ በመምረጥ የራሱን ጤና በገዛ እጁ ያበላሻል። ግን ደግሞ የሚገርመው ነገር ስለ ትክክለኛዎቹ ምግቦች ዶክተሮች በደንብ ያውቃሉ፣ ግን ለምን እንደሆነ ባታውቁም ብዙ ጊዜ በግልጽ አይናገሩም። ዛሬ ግን ምንም አታስቡ። ዕድሜያችሁን የሚያረዝሙ በሳይንስ የተረጋገጡና በየቀኑ ጠዋት ልንመገባቸው የሚገቡ 11 ምርጥ ምግቦችን አንድ ባንድ እንዘረዝራለን። ሁሌም ቢሆን ረጅምና ጤናማ ሕይወት የመኖራችን ሚስጥር በየቀኑ አዘውትረን በምናደርገው ምርጫ ላይ ይመሰረታል። ስለዚህ ዛሬ ሰውነታችሁ ከምንም በላይ የሚፈልጋቸውን እነዚህን 11 ምግቦች ከቁጥር 11 ጀምረን እናያለን። ከዛ በፊት ግን እናንተ ከነዚህ ምግቦች ውስጥ በብዛት የምታዘወትሩት ምግብ የትኛውን ነው? በዛውም ዕድሜያችሁ ስንት እንደሆነ በትክክል ከነገራችሁኝ የትኛው ምግብ የተሻለ እንደሚጠቅማችሁ እጠቁማችኋለሁ። አሁን በቀጥታ ወደ 11ኛው እንሂድ። እሱም ሙዝ ነው። ሙዝማ ምን አዲስ ነገር አለው? በጣም ሰልችቶናል ብላችሁ ወደ ቀጣዩ ሳትሻገሩ ላፍታ ስሙኝ። ሙዝ በማለዳ ልናገኘው የምንችለው ትልቁ የጤና መሳሪያችን ሆኖ ሳለ ዋጋውን ዝቅ አድርገን ያየነው ምግብ ነው። በውስጡ የያዘው ፖታሺየም በቀጥታ የደም ግፊታችንንና የልባችንን ሥራ ያስተካክላል። ከሁሉም በላይ ደግሞ እንደ ዶናትና ኬክ አይነት ምግቦች በድንገት ኃይል ሰጥተው ወዲያውኑ ደግሞ ድክም እንደሚያደርጉን ሳይሆን ሙዝ በውስጡ ባለው የተፈጥሮ ስኳርና ፋይበር ምክንያት ቀስ እያለ የሚለቀቅ ቀን ሙሉ የሚዘልቅ ንቁ ኃይል ይሰጠናል። የሚገርመው ነገር ምን መሰላችሁ? ያ አረንጓዴነቱ ያልጠፋ በጣም ያልበሰለ ሙዝ በውስጡ ሬዚስታንት ስታርች የተባለ ንጥረ ነገር ይዟል። ይህ ደግሞ በሆዳችን ውስጥ ያሉትን ጠቃሚ ባክቴሪያዎች የሚመግብና ለረጅም ሰዓት ሳንራብ የመጥገብ ስሜት እንዲሰማን የሚያደርግ አስደናቂ ፍራፍሬ ነው። እንግዲህ ይህንን እያወቁ ሙዝ አለመብላት ምን ምክንያት አለው? ቁጥር 10 ላይ የምናገኘው እንቁላል ነው። ላለፉት 30 ዓመታት በእንቁላል ላይ የተደረገ የስም ማጥፋት ዘመቻ ነበር። ጋዜጦችና ሚዲያዎች በሙሉ ኮሌስትሮል አለው እያሉ ሲጮሁ ነበር። ነገር ግን ሚዲያዎቹ እዚያው አሮጌ ወሬ ላይ ሲቀሩ፣ ሳይንሱ ግን እውነቱን አግኝቶ ወደፊት ተራምዷል። አሁን በደንብ የተረጋገጠው እውነታ ምንድን ነው ካላችሁኝ፣ ከምግብ የምናገኘው ኮሌስትሮል በደማችን ውስጥ ባለው የኮሌስትሮል መጠን ላይ የሚያመጣው ለውጥ በጣም አነስተኛ ነው። ይኸውላችሁ እንቁላል ማለት ሰውነታችን በራሱ ሊያመርታቸው የማይችላቸውን 9ኙንም አስፈላጊ አሚኖ አሲዶች የያዘ ሙሉ ፕሮቲን ነው። ከዚህ ውጪ በአሁኑ ጊዜ በዓለም ላይ ለአእምሮ ጤናና ለነርቭ ሥራ እጅግ አስፈላጊ የሆነውን ኮሊን የተባለውን ንጥረ ነገር በብዛት የምናገኝበት ዋነኛው ምግብ እንቁላል ነው። የሚያሳዝነው ግን አብዛኛው ሰው የዚህ ንጥረ ነገር እጥረት አለበት። አሁን የሚገርመው ነገር ምን መሰላችሁ? ጥናቶች እንደሚያሳዩት ጠዋት በካርቦሃይድሬት የተሞላ ምግብ ከሚመገቡት ይልቅ እንቁላል የሚበሉት ሰዎች ቀን ሙሉ የሚወስዱት የካሎሪ መጠን በጣም አነስተኛ ነው። ምክንያቱም በውስጡ ያለው የፕሮቲንና የጤናማ ስብ ውህደት የረሃብ ስሜትን ሙሉ በሙሉ ተቆጣጥሮ ስለሚይዘው ነው። ስለዚህ ስትመገቡ ሙሉውን እንቁላል ብሉ። ቢጫው አስኳል ሙሉ በሙሉ ትልቁ ጥቅም ያለበት ቦታ ነው። አስኳሉን አውጥቶ መጣል ማለት ውድ ዘመናዊ መኪና ገዝቶ ሞተሩን ግን እዛው መኪና መሸጫ ቦታ ጥሎ የመሄድ ያህል ሞኝነት ነው። ቁጥር 9 ላይ የምናገኘው ምግብ ደግሞ እርጎ ነው። አሁን እዚህ ጋር አንድ ነገር በደንብ እንለይ። ያ ከስሩ ጣፋጭ ፍራፍሬ የሚገኝበትና እንደ ጤናማ ምግብ ተቆጥሮ የሚሸጠው ግን በተግባር እንደ ኬክ በስኳር የተሞላው እርጎ ላይ አይደለም የምናወራው። እያወራን ያለነው ስለ እውነተኛው ተፈጥሯዊ ይዘት ስላልተቀነሰበት እርጎ ነው። ይህ ምግብ ከያዘው የካሎሪ መጠን ውስጥ 80 በመቶ ንጹህ ፕሮቲን ነው። በአጭሩ ልታገኟቸው ከምትችሏቸው ከፍተኛ የፕሮቲን ምንጮች ውስጥ አንዱ ነው። ጠዋት ላይ ማንኛውንም ካርቦሃይድሬት ከፕሮቲን ጋር አዋህዳችሁ ስትመገቡ ስኳር ወደ ደማችሁ ውስጥ የሚገባበትን ፍጥነት በእጅጉ ይገተዋል። ይህ ማለት ደግሞ የኢንሱሊን መጠን በድንገት አይናወጥም፣ ከአንድ ሰዓት በኋላ ድክም አይላችሁም፣ እንዲሁም ገና ረፋድ 4 ሰዓት ሳይሆን የትክክለኛ ረሃብ ስሜት ሳይመጣባችሁ በየቦታው ምግብ ፍለጋ አትኳትኑም። አሁን የሚገርመው ነገር ምን መሰላችሁ? እርጎ በሚዘጋጅበት ጊዜ ፈሳሹ ወይ ተጣርቶ ስለሚወጣ ከተራ እርጎ ጋር ሲነጻጸር እጥፍ የሚሆን የፕሮቲን መጠን ይኖረዋል። ይህ ደግሞ በውስጡ ያለው የተፈጥሮ ስኳር በጣም አነስተኛ እንዲሆን ያደርገዋል። ማለትም ሰውነታችሁ የሚፈልገውን በብዛት የማይፈልገውን ስኳር ደግሞ በትንሹ ታገኛላችሁ። ለአፍታ እንዲህ ብለን እንመልከተው። በዚህ እርጎ ላይ ጥቂት ፍራፍሬዎችን ለውዝ ወይም ማር ብታደርጉበት በቃ አለቀ። በ90 ሴኮንድ ውስጥ ከፍተኛ ፕሮቲን፣ ጠቃሚ ባክቴሪያና ለአጥንት ጥንካሬ የሚሆን ማዕድን የያዘ ቁርስ አዘጋጃችሁ ማለት ነው። እርጎ ማለት ልክ እንደ ፕሮቲን ዱቄት በተፈጥሮ የሚጣፍጥ የጤና ምንጭ ነው። 8ኛ ላይ የምናገኘው የቺያ ፍሬ ነው። እነዚህ ትናንሽ ፍሬዎች ሲታዩ ምንም አይመስሉም፣ ሲቀምሷቸውም የተለየ ጣዕም የላቸውም።
ነገር ግን ሳናስተውላቸው በምድር ላይ ካሉ እጅግ በጣም ጠቃሚ ምግቦች ተርታ የሚመደቡ የጤና መሳሪያዎቻችን ናቸው። እነዚህ ፍሬዎች ከፈሳሽ ነገር ጋር ሲገናኙ የራሳቸውን ክብደት 10 እጥፍ የሚሆን ውሃ በመምጠጥ ልክ እንደ ጄል አይነት ስብስብ ይፈጥራሉ። ይህ ደግሞ የምግብ መፈጨት ሂደቱን በማዘግየት የደም ስኳር መጠን እንዳይዋዥቅ ያደርጋል። ለረጅም ሰዓትም ሙሉ የመጥገብ ስሜት ይሰጠናል። ጥናቶች እንደሚያሳዩት 2 የሾርባ ማንኪያ የቺያ ፍሬዎች ብቻ ከአንድ ብርጭቆ ወተት የበለጠ ካልሲየም፣ ከአብዛኞቹ የዓሳ ዘይት የበለጠ ኦሜጋ 3 እንዲሁም በየቀኑ ከሚያስፈልገን የፋይበር መጠን 40 በመቶ የሚሆነውን መሸፈን የሚችል አቅም አላቸው። የቺያ ፍሬ ምንም አይነት የምግብ አሰራር ጥበብ ወይም ማብሰል አይጠይቅም። በቃ ጠዋት ያዘጋጃችሁት እርጎ ወይም ፈሳሽ ነገር ላይ 2 ማንኪያ መበተን ብቻ፣ ወዲያውኑ ጤናውን በአግባቡ የሚመራ ስኬታማ ሰው ትሆናላችሁ። 7ኛ ቀረፋ ነው። አሁን እያወራን ያለነው በአብዛኞቻችን ኩሽና ውስጥ ስላለው ነገር ግን በምድር ላይ ካሉ እጅግ ጠንካራ የደም ስኳር መቆጣጠሪያዎች አንዱ ስለሆነው ቅመም ነው። ቀረፋ ለብቻው የሚበላ ምግብ ባይሆንም ባለው አንድ ልዩ እና አስደናቂ ኃይል ምክንያት በዚህ ዝርዝር ውስጥ መካተት ችሏል። እሱም የደም ስኳርን የማስተካከል ልዩ ብቃቱ ነው። ቀረፋ በውስጡ ልክ እንደ ኢንሱሊን የሚሰሩና ሴሎቻችን ለኢንሱሊን ያላቸውን ንቃት የሚያሻሽሉ ውህዶችን ይዟል። ጠዋት ላይ በምታዘጋጁት አጃ፣ ቡና ወይም እርጎ ላይ ቀረፋ መነስነስ ከምግቡ የምታገኙት ካርቦሃይድሬት በደማችሁ ውስጥ ድንገተኛ የስኳር መናወጥ እንዳይፈጥር በከፍተኛ ሁኔታ ይከላከላል። ከዚህ ውጪ በውስጡ ያሉት የጸረ ኦክሲደንት ይዘቶች በሰውነት ውስጥ የሚፈጠሩ መመረዞችን የሚቀንሱ ሲሆን ጥናቶች እንደሚያሳዩት መጥፎ የተባለውን የኮሌስትሮል መጠን ለመቀነስም ይረዳል። እዚህ ጋር ጥንቃቄ ማድረግ ያለብን አንድ ትልቅ ሚስጥር አለ። ለዕለታዊ አጠቃቀም ሴይሎን ቀረፋ ወይም እውነተኛው ቀረፋ የሚባለውን አይነት ነው መምረጥ ያለባችሁ። ምክንያቱም በአብዛኞቹ ሱቆች ውስጥ የሚሸጠው ካሲያ የተባለው የቀረፋ አይነት በውስጡ ኩማሪን የተባለ ንጥረ ነገር በከፍተኛ መጠን ይዟል። ይህንን ንጥረ ነገር በብዛትና ለረጅም ጊዜ ከተወሰደ ደግሞ ጉበታችንን ሊያዳክመውና ሊጎዳው ይችላል። ጠዋት ላይ የምትመገቡት ተራ አጃ በቀረፋ አማካኝነት ወደ ትልቅ የጤና መከላከያ መሳሪያነት ይቀየራል። ቀረፋ ማለት ገና ስለ ሰውነት መመረዝ ማውራት ፋሽን ከመሆኑ በፊት ጀምሮ በሽታን ሲከላከል የኖረ ታሪካዊ ቅመም ነው። ቁጥር 6 ላይ የምናገኘው አቮካዶ ነው። አቮካዶ በአንድ ወቅት በጥቂት የጤና ባለሙያዎች ብቻ ከሚመከር ምግብነት ተነስቶ አሁን ላይ የዩቲዩብ እና የኢንስታግራም ፋሽን ወደ መሆን በመጨረሻም በትክክለኛው የጠዋት የቁርስ ገበታችን ላይ ወደ ተቀመጠ ትልቅ የጤና መሰረትነት ተቀይሯል። አቮካዶ ልክ እንደ ወይራ ዘይት ሁሉ ለልብ ጤና እጅግ በጣም ጠቃሚ የሆነውን ሞኖ አንሳቹሬትድ የተባለውን ጤናማ ስብ የያዘ ብቸኛ ፍራፍሬ ነው። ይህ ስብ መጥፎ የተባለውን የኮሌስትሮል መጠን በከፍተኛ ሁኔታ ይቀንሳል። ብዙዎቻችን ሙዝ በፖታሺየም የበለጸገ ነው ብለን እናስባለን። ነገር ግን አቮካዶ ከሙዝ በበለጠ ሁኔታ በውስጡ ከፍተኛ የፖታሺየም እና የማግኒዥየም መጠን ይዟል። እነዚህ ማዕድናት ደግሞ የደም ግፊታችንን እና የጡንቻዎቻችንን ሥራ በቀጥታ ያስተካክላሉ። ነገር ግን አብዛኛው ሰው በጭራሽ የማያስተውለው ነገር አለ። አቮካዶ ልክ እንደ እንቁላል አስኳል ሁሉ ለዓይን ጤና እጅግ አስፈላጊ የሆኑትን ሉቲን እና ዚያዛንቲ የተባሉ የጸረ ኦክሲደንት ውህዶችን በውስጡ የያዘ ብቸኛ ፍራፍሬ ነው። ይህ ማለት ጠዋት ላይ እንቁላልና አቮካዶን አዋህዶ መመገብ ጣፋጭ ቁርስ ብቻ ሳይሆን እድሜያችን እየገፋ ሲሄድ አይናችን እንዳይፈዝና እይታችን እንዳይደክም የሚከላከል ትልቅ ጋሻ ነው ማለት ነው። አቮካዶን በጥራጥሬ በተዘጋጀ ዳቦ ላይ ከእንቁላል ጋር አድርጋችሁ መመገብ ወይ በጁስ መልክ መጠጣት ወይም ደግሞ ከሌላ ምግብ ጋር አዘጋጅተው መመገብ ይቻላል። 5ኛው አረንጓዴ ሻይ ነው። አረንጓዴ ሻይ በውስጡ ካቲችን በተለይም ኢጂሲጂ የተባሉ በማንኛውም የእጽዋት ምግብ ውስጥ ከሚገኙት ሁሉ እጅግ ጠንካራ የሆኑ የጸረ ኦክሲደንት ውህዶችን ይዟል። አሁን የሚገርመው ነገር ምን መሰላችሁ? አረንጓዴ ሻይን በተለይም ደግሞ ማቻን ከቡና የሚለየው አንድ ትልቅ ሚስጥር አለ። እሱም በውስጡ የያዘው ኤልቲያኒን የተባለው አሚኖ አሲድ ነው። ይህ ንጥረ ነገር ልክ እንደ ቡና ሰውነታችንን ሳያነቃቃና የጭንቀት ሆርሞንን ሳያናውጥ አእምሯችን በተረጋጋና በተሰበሰበ ስሜት ንቁ ሆኖ እንዲቆይ ያደርጋል። ማቻ ደግሞ ሙሉ የቅጠሉ ዱቄት ስለሆነ ይህንን ጥቅም በከፍተኛ መጠን በጥቅም ላይ እንድናውለው ይረዳናል። አረንጓዴ ሻይ ላለፉት 4000 ዓመታት የኖረ መጠጥ ነው። የእኛን ምስክርነትም አይጠብቅም። ቁጥር 4 ላይ የምናገኘው ቀይ ስር ነው። እስካሁን ቀይ ስርን ዘንግታችሁት ከሆነ አሁን የምትነቁበት ጊዜ ደርሷል። ቀይ ስር በምድር ላይ ዳየተሪ ናይትሬት በከፍተኛ መጠን ከያዙ ምግቦች ቀዳሚው ነው። ይህ ንጥረ ነገር ወደ አፋችንና ሆዳችን ውስጥ ሲገባ እዚያ ባሉት ባክቴሪያዎች አማካኝነት ናይትሪክ ኦክሳይድ ወደ ተባለ አስደናቂ ውህድ ይቀየራል። ናይትሪክ ኦክሳይድ ማለት ደግሞ የደም ስሮቻችን እንዲዝናኑ
እንዲሰፉና ደም በነፃነት እንዲዘዋወር የሚነግራቸው ዋናው መልእክተኛ ነው። የዚህ ሂደት ውጤት የደም ግፊትን ይቀንሳል፣ የደም ዝውውርን ያስተካክላል፣ የሰውነትን የአካል ብቃት እንቅስቃሴ አቅም ይጨምራል። እንዲሁም ለአእምሯችንና ለጡንቻዎቻችን የሚደርሰውን የኦክሲጅን መጠን በእጅጉ ያድሳል። በዓለም ላይ ያሉ ትላልቅ ስፖርተኞች ላለፉት አስርት ዓመታት የቀይ ስር ጭማቂን እንደ ህጋዊ የጉልበት ማሳደጊያ ሲጠቀሙበት ቆይተዋል። ምክንያቱም ይሄ ምግብ የሚሰጠው የናይትሪክ ኦክሳይድ እገዛ በጣም ግልጽና አስተማማኝ በመሆኑ በአሁኑ ጊዜ በፕሮፌሽናል ስፖርት አመጋገብ ውስጥ እንደ መደበኛ መመሪያ ነው የሚወሰደው። ቀይ ስርን ቀቅላችሁ መመገብ፣ በጁስ መልክ መፍጨት ወይም ዝም ብሎ በወይራ ዘይትና በጨው አጣፍጦ ከምግብ ጎን ማቅረብ ይቻላል። ቁጥር 3 ላይ የምናገኘው አይብ ነው። አይብ ልክ እንደ ሌሎቹ ምግቦች ሊሰጠው የሚገባውን ያህል ትኩረት በፍጹም አላገኘም። ነገር ግን ጠዋት ላይ በገበታችሁ ላይ ሊቀመጥ የሚገባው ትልቁ ምክንያት ምን መሰላችሁ? ከያዘው የካሎሪ መጠን ውስጥ 80 በመቶ ንጹህ ፕሮቲን ነው። ይህም በማንኛውም ምግብ ውስጥ ከምናገኘው የፕሮቲንና የካሎሪ ጥምረት ከፍተኛ ያደርገዋል። ይህ ፕሮቲን ከሌሎች ምግቦች የሚመጣውን ስኳር ወደ ደማችን የመግባት ፍጥነት በእጅጉ ይገተዋል። ይህም የኢንሱሊን መጠን በድንገት እንዳይናወጥ በማድረግ የደም ስኳራችሁን ለረጅም ሰዓታት ሙሉ በሙሉ የተረጋጋና እኩል እንዲፈስ ያደርገዋል። ከአጥንት ጥንካሬ በተጨማሪ በውስጡ ኬሲን የተባለ ፕሮቲን ስለያዘ በሰውነታችን ውስጥ ቀስ እያለ የሚፈጭ በመሆኑ ከተራ የእጽዋት ፕሮቲኖች በበለጠ ሁኔታ ለረጅም ሰዓታት የረሃብ ስሜት እንዳይመጣባችሁ አድርጎ ይይዛል። አይብ የፈላ የወተት ተዋጽኦ በመሆኑ ለሆድና ለጨጓራ ጤና እጅግ ጠቃሚ የሆኑ ሕያው ባክቴሪያዎችን በውስጡ ይዟል። ከሁሉም በላይ ደግሞ አንድ ስኒ አይብ ብቻ 25 ግራም ፕሮቲን የሚሰጠን ሲሆን የያዘው ካሎሪ ግን 200 አካባቢ ነው። ይህም በአነስተኛ ካሎሪ ከፍተኛ ፕሮቲን የምናገኝበት በዓለም ላይ ካሉ እጅግ በጣም አዋጭ ምግቦች ተርታ ያሰልፈዋል። በጥራጥሬ በተዘጋጀ የተቦካ ዳቦ ላይ አድርጋችሁ መመገብ ወይም ደግሞ የተለያዩ ፍሬዎችን በላዩ ላይ ነስንሶ መመገብ ይቻላል። በማንኛውም መንገድ ብትመገቡት በአንድ ሳህን ብቻ ያለምንም ከፍተኛ ወጪ ፕሮቲን፣ የሆድ ጤና፣ የአጥንት ጥንካሬና የተስተካከለ የምግብ መፈጨት ስርዓትን በአንድ ላይ ታገኛላችሁ። አይብ ማለት በቁርስ ዓለም ውስጥ ዋጋው ዝቅ ተደርጎ የታየ ግን ደግሞ ሁልጊዜ በቀዳሚነት ሊሰለፍ የሚገባው ድንቅ የጤና ምንጭ ነው። ሁለተኛ ላይ የምናገኘው የተፈጨና የተቀቀለ ጥቅል ጎመን ነው። ይሄ ደግሞ ምን አይነት የጠዋት ምግብ ነው ብላችሁ ሳታሳልፉት ለአፍታ ስሙኝ። የተቀቀለ ጥቅል ጎመን በምድር ላይ ካሉ እጅግ በጣም ጠንካራ የፕሮባዮቲክስ ምንጮች አንዱ ነው። ከብዙዎቹ እርጎዎች የበለጠ አቅም ያለው እንዲሁም በሱቅ ከሚሸጠው ሰው ሰራሽ እንክብሎች ይልቅ እጅግ ብዙ አይነት ጠቃሚ ባክቴሪያዎችን የያዘ ድንቅ የጤና መሳሪያ ነው። እዚህ ጋር ግን ዋናው ቁልፉ ቃል ጥሬ መሆኑ ላይ ነው። በፋብሪካ ተቀቅሎ የታሸገው ጎመን በሙቀት ምክንያት በውስጡ ያሉትን ሕያው ባክቴሪያዎች በሙሉ ያጣል። ስለዚህ ምንም ጥቅም የለውም። በጥሬው ባህላዊ መንገድ የተቀቀለው ጎመን ግን ጥቅሙ ሙሉ በሙሉ ያልተነካ በመሆኑ በቀጥታ ወደ ሆዳችን በመግባት በአንጀታችን ውስጥ ያለውን የባክቴሪያ ስብጥር ያስተካክላል፣ መመረዝን ይቀንሳል፣ የበሽታ መከላከል አቅማችንንም በእጅጉ ያሳድጋል። ይሄ ምግብ በቫይታሚን ሲ፣ በቫይታሚን ኬቱ እጅግ የበለጸገ ነው። ቫይታሚን ኬቱ ማለት በደም ስሮቻችንና በመገጣጠሚያዎቻችን ውስጥ የተከማቸውን አላስፈላጊ ካልሲየም ጠራርጎ የሚያስወግድ ልዩ ንጥረ ነገር ነው። ከዚህ በተጨማሪ በውስጡ ግሉታሚን የተባለ ውህድ ስላለው በጨጓራና አንጀት ላይ የሚፈጠርን ቁስለትና መመረዝ በተፈጥሮ ያድናል። ብዙ ሰው በፍጹም የማያስበው ትልቁ ሚስጥር ጎመኑ የመብሰል ሂደቱን ሲያልፍ በውስጡ ያለው የቫይታሚን ሲ መጠን ከጥሬው ጥቅል ጎመን ይልቅ እጥፍ ድርብ ሆኖ ይባዛል። ይህ ማለት ገና ጠዋት ትንሽዬ የተቀቀለ ጥቅል ጎመን መመገብ አብዛኛው ሰው ቀኑን ሙሉ ከተለያዩ ምግቦች ከሚያገኘው በላይ ከፍተኛ የበሽታ መከላከል አቅምን የሚሰጥ ቫይታሚን ሲ በነፃ ያስገኝልናል። በየቀኑ ጠዋት ትንሽ ጎመን ከእንቁላል ጎን አድርጋችሁ መቅመስ ጥቅሙ እጅግ አስደናቂ ነው። ይህ በትክክል የሆዳችሁና የጨጓራችሁ ተፈጥሮ ሲጠብቀው የኖረ ትክክለኛ ምግብ ነው። ለበሽታ መከላከል ስርዓታችሁ ምግቡ እንግዳ መምሰሉ ግድ አይሰጠውም። ዋናው ጥቅሙ ነው። ስለዚህ ለእናንተም ሊገዳችሁ አይገባም። እንግዲህ ይህንን ሁሉ ድንቅ ዝርዝር ካየን በኋላ ሁላችሁም በጉጉት ወደምትጠብቁት ወደ ቁጥር 1 የምንሻገርበት ጊዜ ላይ ደርሰናል። ቁጥር 1 ላይ የምናገኘው ኤክስትራ ቨርጂን የወይራ ዘይት ነው። ይህ ዘይት የተለየ ስም ያለው ወይም በየሱቁ የሚገኝ ተራ የቅንጦት ዕቃ አይደለም። ከጀርባው ያለው የዕድሜ ማራዘሚያ ሳይንሳዊ ሚስጥር በምድር ላይ ካሉ ፈሳሾች ሁሉ እጅግ ጠንካራውና የማይናወጠው ያደርገዋል። ይህንን ምርጫ በዝርዝራችን መሪነት ላይ ማስቀመጣችን ሊያስገርማችሁ ይችላል። ነገር ግን ከጀርባው ያለው የምርምር እውነታ በአመጋገብ ሳይንስ ውስጥ ወደር የሌለው ስለሆነ ለአፍታ በደንብ ስሙኝ። በዓለማችን ላይ ያሉ የታወቁ የጤና ባለሙያዎች ሳይቀሩ ረጅም ዕድሜ ለመኖርና ከልብ በሽታ ሙሉ በሙሉ ለመራቅ
ከምንም በላይ በአንደኝነት የሚመክሩት ይህንን ፈሳሽ ወርቅ ነው። ይህንን ዘይት አዘውትረው ወደ ሰውነታቸው የሚያስገቡ ሰዎች በልብ ህመም፣ በአእምሮ መርሳት ወይም ዲሜንሺያ እና በማንኛውም ድንገተኛ የጤና ችግር የመሞት ዕድላቸው እጅግ በጣም ዝቅተኛ መሆኑ በጥናት ተረጋግጧል። ይህን ተአምር የሚያደርገው ደግሞ በውስጡ በከፍተኛ መጠን የሚገኘው የፖሊፊኖል ይዘት ነው። እነዚህ ፖሊፊኖሎች በቀጥታ ኢንዶቴሊየም የተባለውን የደም ስሮቻችንን የውስጠኛ ክፍል እንደ ጋሻ ሆነው ይከላከላሉ። ይህ የደም ስር ክፍል ማለት ገና የልብ በሽታ ምልክቱ በምርመራ ሳይታይ መጀመሪያ ተሸርሽሮ የሚጎዳና መላ ሰውነታችንን የሚያዳክም ስሱ ክፍል ነው። እውነተኛ የወይራ ዘይት ጥሩ የተባለውን የኮሌስትሮል መጠን ያሻሽላል። በሰውነት ውስጥ የሚፈጠርን መመረዝና እብጠትን በከፍተኛ ሁኔታ ይቀንሳል። ነገር ግን በፋብሪካ የተቀነባበረውና በከፍተኛ ሙቀት የተጣራው የወይራ ዘይት በሚዘጋጅበት ጊዜ እነዚህን ጠቃሚ ፖሊፊኖሎች በሙሉ ያጣቸዋል። ይህም ማለት በሱቅ ውስጥ ረከስ ባለ ዋጋ ከታች ተደርድሮ የሚሸጠው ያ የተጣራ ዘይት ሳይንሱ ላለፉት 10 ዓመታት የጮኸለትን የጤና በረከት በውስጡ ፈጽሞ አልያዘም። ዝም ብሎ ምግብ ማብሰያ ቅባት ብቻ ነው። ስለዚህ ሁልጊዜ በጠርሙሱ ላይ ኤክስትራ ቨርጂን የሚለውን ጽሑፍ መኖሩን እርግጠኛ ሁኑ። ይህንን ታላቅ የጤና መከላከያ መሳሪያ አጠቃቀሙም በጣም ቀላል ነው። ጠዋት በምትመገቡበት እንቁላል ላይ መጨመር፣ በምታዘጋጁት ሰላጣ ላይ በትንሹ ማፍሰስ ወይም በዳቦ እየነከራችሁ ተመገቡት። ኤክስትራ ቨርጂን የወይራ ዘይት ማለት ልባችሁ፣ አእምሯችሁና የደም ስሮቻችሁ በአንድ ድምፅ የወደዱት ብቸኛ ፈሳሽ ነው።